የመላበሉኝ እንግዳ ይዘን ተገኝተናል በቀጣይ ስልክ መስመራችን። አዎ ያሳሰበኝ ያስጨነቀኝ ጉዳይ አለ ላወራችሁ ፈልጋለሁ ብሎናል አንድ አድማጫችን። ወደሱ እንለፍ። ሄሎ። አቤት። ጤና ይስጥልን። እንዴት ነህ? እግዚአብሔር ይመስገን። አብሮሽ ይጥላል አለን። መላበሉኝ ላይ ቆመሃል። ያሳሰበኝ ጉዳይ አለ እያልከን ነው? አዎ እያልኳች ነው። ምንድን ነው እስኪ እንስማው። ያው በፍቅር ጉዳይ ነበረ እና የሆነች የማፈቅራት ልጅ ነበረች። ገጣሚ ያው እሷን ወድጄ ተማሪ ነን፣ አንድ ትምህርት ቤት ነው የምንማረው፣ አንድ ክላስ ነን እና ያው በምንማርበት ሰዓት እንደ እህትና እንደ ወንድም ነበረ የምንቀጥለው ማለት ነው የነበረው። እሺ። እንደዛ እያለን ያው ቀስ በቀስ ወደ ፍቅር ተቀየረ እና በቃ እኔም ነገርኳትኝ። ነግራት ግን ያው ምላሿ ብዙም አይደለም ማለት በቃ አለ አይደለ ጓደኛ አለኝ ምናምን ነገር ነበር ያለች። እሺ። እና ምን ላድርግ ነው ያው የኔ ጥያቄ። ስንተኛ ክፍል ናችሁ? 12ኛ። አንተም እሷም? ከባድ ምዕራፍ ላይ ነው ያላችሁት። አዎ ያው እንደሆነ እናውቃለን። እኔም ስንት አመት ነው? ስንት አመት ነው? እኔ 21 ነው። እሺ። እሷስ? እሷ 20 ነው። ስለዚህ አሁን ነገርካት፣ የእሷ ምላሽ አይሆንም ማለች? ጓደኛ አለኝ ነው። አይሆንም ሳይሆን ያው ጓደኛ አለኝ ያው አይሆንም ማለት ነው። ጓደኛ ካላት እኮ አይሆንም ነው በቃ። ይሄ እኮ ምንም የነገረችህ ጓደኛ ካላት ሌላ ጓደኛ ሊኖራት እንደማይችል እየነገረችህ ነው። ምን ያህል ጊዜ በጓደኝነት ቆያችሁ? እንዲሁ በወንድምና በእህትነት እንዳልከው? በእህትና በወንድምነት ያው 1 አመት ቆይተናል። በቃ ከመስከረም እስከ አሁን እስካለንበት ወራት ድረስ በጣም እህትና ወንድምነታችን የተጠናከረ ነበር። ከዛ በፊት አትተዋወቁም? እንተዋወቃለን። ያው አንድ ትምህርት ቤት ነን፣ ግን እንደዚህ በጣም የተቀራረበ እንትን የለንም። ምንድነው ሁለታችሁም በጣም ያቀራረባችሁ ነገር? አብሮ ማጥናት ነው? እንደዚህ ያው ማለት ሰፈራችን አንድ አካባቢ ነበረ እና ያው ስንሄድም ስንመጣም አብረን ምናምን ነገር ነው እና በዛ ምክንያት ነው የተቀራረብነው። የመጀመሪያ ለሷን የመጀመሪያ ፍቅር ስሜት የተሰማ? እሷ ያለችው ነገር ልክ አይደለም ብለህ ታምናለህ? ፍቅረኛ የላትም ጓደኛ የላትም እንዳላት እንደሌላት ያው በርግጥ አስቀድማም ስትነግረኝ ነበር። እኔ ይሄን የፍቅር ጥያቄ ሳላቀርብላት ምን ትልህ ነበር? ማለት እንደዚህ የሆነ በቃ ሌላ ሰው እንደዚህ እንዳላት ወይም ደግሞ የፍቅር ግንኙነት ልትጀምር እንዳለ ማለት እንደ ወንድም አድርጋ ታማክረኝ ነበር። አንተም ምክርን ሰጣት ነበር? እኔም ሰጣት ነበር። ምንድነው የምትላት አሁን እንደዛ ስትለ? ያው እኔ ምላት በዚህ ሰዓት ጓደኛ ምን የማያዝቁ ተገቢ አይደለም፣ ተማሪ ነን ገና ብዙ ነገር ይጠብቀናል ምናምን ነበር ምላት። ያኔ አንተ ለራስህ ልታመቻች ነው አንተ? አይ የፍቅር ስሜት ሰምቶ ነበር ያኔ? እኔ ከመጀመሪያው ገና ሳንቀራረብ ራሱ ልጅቷን የሆነ የፍቅር ስሜት። ስለዚህ አንተ በእህትነት ሳይሆን አንተ ትፈልጋታለህ፣ እሷ በወንድምነት ነበር አብራችሁ የነበራችሁት። እንደዛ ነው አይደል? እኔ ያለው ስሜት ያው የፍቅር እንዲሆን አለ አይደለ በቃ ቶሎ ልነግራትኝ አላሰብኩኝም። ታውቃለህ ከዚህ ቢያንስ ምናልባት እንደው ቀድሜ በነግራት ኖሮ ይለወጥ ይሆናል ብለህ ታምናለህ? እኔ እንኳን በዚህ እንኳን ምንም እኔ እንጃ። እኔ ማለት ያው ይኖራታልን ብዬ አስቤም ስለማላቅ ብዙም እኔ እንጃ ነኝ። ያው ተማሪ ነህ፣ 12ኛ ክፍል ነህ። ዘንድሮ ተፈታኝ ናችኋል? ግን ትምህርት ላይ አሁን ተጽዕኖ እየፈጠረ ነው? በጣም እንጂ። ምን ማጥናት አልቻልክም? ያው በቃ አለ አይደለ ለመጀመሪያ ጊዜ ያፈቀርከውን ሰው መጣጥም ሆነ የሆነ ስለዚህ አሁን ደብተሩን ገና ስታነሳው እሷ ነች ትዝ የምትል እንደዛ ነገር አሁን የተሰማህ ያለው ስሜት እሱ ላይ ጃጅ ለማድረግ አይደለም፣ ሐሳብ ለመስጠት አይደለም። እኛ እንደ ወንድም እንደ ቤተሰብ
ምናልባት ስለሷ የተሰማህ ስሜት በጣም ጤናማ ስሜት ሊሆን ይችላል። ወቅቱ ግን አሁን ያለው አንተ ተማሪ ነህ፣ 12ኛ ክፍል ነህ። በህይወት በጣም ትልቅ ምዕራፍ ነው፣ ልትሻገር ነው፣ ወደ ሆነ ምዕራፍ ልትሸጋገር ነው እና ድጋሚ ማታገኘው እድል ነው በህይወት። ይሄ ደግሞ አይደለ? ልክ ነው። እና ምናልባት እንደው አሁን ቢሆን ጥሩ ነው አይደል? እንደ ልብህ ቢሆንልህ ጥሩ ነው፣ ካንተ ጋር መሆን ብትችል ምናምን። እሱም በራሱ ዋጋ ያስከፍላል። ፍቅረኛ ቢኖርህ የመዘናጋቱ ነገር ይኖራል። ትምህርት ላይ ፈተናህ ላይ ትኩረት ያለማድረጉም ነገር በዛ በኩልም አደጋ አለው እውነቱን ለመናገር። ከዛ በተጨማሪ በቃ ጓደኛ እንዳላት ነግራለች። እውነቷንም ሆነ እውነቷንም አልሆነ እውነቷን ባይሆን ለአንተ የፍቅር ስሜት የላትም፣ በወንድምነት ነው የምትቀርብ። በጣም ለራስህ መንገር ያለብህ ነገር ይሄ ነው። እውነቷም ቢሆን ደግሞ ፍቅረኛ ካላት ደግሞ ካንተ ጋር በፍጹም ልትሆን አትችልም። በቃ ፍቅረኛ አላት፣ እሱን ትታ አንተ ጋር ልትመጣ አትችልም አሁን ባለው ሁኔታ። በተቻለ መጠን እንደዛ አይነት ስሜት የሚሰማህ ከሆነ እሷን ስታያት፣ ከሷ ጋር ስትውል፣ ከሷ ጋር ወደ ቤት ስትሄድ ስትመጣ እንደዛ አይነት ስሜት የሚሰማህ ከሆነ በተቻለ መጠን ትምህርት ላይ ለጊዜው ትኩረት ብታደርግ። እደርስበታለሁ፣ ከፈተና በኋላ ጠይቃታለሁ ወይም እረዳለሁ ስላላት ህይወት ብለህ በደንብ አሁን ፈተናም እየደረሰ ስለሆነ ፈተና እየደረሰ ነው። ከዛ በኋላ እዚህ ጉዳይ ላይ ኢንቨስቲጌሽን ብትሰራ፣ ምርምሩን ብታደርግ፣ ብቻ ፈተናው እስኪያልፍ ድረስ ወደዚህ ዞር ባትል በጣም መልካም ነው። የትም አትሄድም። አሁን የምታደርገውን ነገር አሁን የምታደርገውን ጥረት ለማድረግ ከፈተናም በኋላ ይደርሳል ነው መጀመሪያው። ትልቅ ትኩረት ማድረግ ያለብህ በቃ ይሄ የምታገኘው ምዕራፍ አይደለም፣ በህይወት አይደገምም። አንዴ ከተሳሳትክ ካመለጠህ ምናልባት በትምህርት ታምናለህ ብዬ አምናለሁ። ስለዚህ በጣም ትኩረት ልታደርግ የሚገባው ትምህርቱ ላይ ነው ለጊዜው። አላት የላት የሚለው ላይ በቃ ትኩረት አታድርግ አሁን በዚህ ጊዜ። በቃ ነግራለች። ከፈተና በኋላ ይሄ ነገር ካለፈ በኋላ ጠይቃታለሁ ምናምን ብለህ ራስህን አሳምነህ ከሷ ጋር የምትገናኝባቸውን አጋጣሚዎች ቀንሰህ ትኩረትህ ጥናት ላይ ትምህርት ላይ ቢሆን በጣም አሪፍ ነው። ኦኬ አሁን ማለት እና አብሬ መሄዱንም ቢያንስ እሷን ስለሷ ያለኝ ቀረቤታ መቀነስ አለብኝ ማለት ነው። እሱ እንደውም ጥሩ ነው፣ ይጠቅምሃል። እያዋሰብህ መሄድ ከሆነ አንደኛ ለአንተ ስሜትን ያብስብሃል፣ ሁለተኛ ደግሞ ለአንተ ስሜት ካላት እቺ ልጅ ትፈልጋለች ነገ ምን ሆኖ ነው የተለወጠው ብላ እንድትጠይቅ ይሆናል። እስከ ፈተናው ድረስ ግድ የለም እንደዚህ ብታረግ ጥሩ ነው። ጠንከር በል። የተሰማ ስሜት ጤናማነት ነው። እሺ ሰው ማፍቀር ጤነኝነት ነው በራሱ፣ ግን ጊዜው አይደለም። አሁን በትምህርት ዓለም ነው የህይወት ማለት እናንተ ጋር ሲደውለኝ ያው በቃ አይደለ ምክራችን ፈልጌ ነው። አሁን ፈተና ስለሆነ ቢያንስ እንኳን እሱ ትምህርቱ እንጂ ቢያንስ ጎበዝ፣ በቃ እሱ ነው የሚጠበቀው አሁን ካንተ። ትምህርት ላይ የህይወት በጣም ወሳኝ ምዕራፍ ላይ ነው ያለው። በትምህርት ዓለም ገፍተህ መሄድ የምትፈልግ ከሆነ አሁን የምትሰራት ስህተት ወደፊት ያው ትቆጭሃለች። ስለዚህ በቃ ትምህርት ላይ በደንብ ትኩረት አድርግ። እሷ ጓደኛ ኖሯት ሊሆን ይችላል፣ ጓደኛ አለኝ አለች፣ ወይም ደግሞ ወይ በፍቅር ህይወትም ደግሞ አሁን መጀመር ላትፈልግ ትችላለች። ብቻ የሚያሳምን ነገር በራሷ በኩል አለ። አሁን ካንተ ጋር የፍቅር ግንኙነት ምን ለመጀመር አልፈለገችም። በቃ ትምህርት ላይ ትኩረት አድርግ። ነገ ነገሮች ደግሞ ጊዜውን ጠብቀው ደግሞ የሚመጡ ነገሮች አሉ እና በጣም አጭር ጊዜ ነው ደግሞ ለፈተና የቀራችሁ አይደል? በጣም። ስለዚህ እዛ ላይ ትኩረት አድርግ። እሷን የሚያስታውስህን ነገር ቀንስ። እሺ በተቻለ መጠን ጎበዝ ሁን። ጎበዝ ስትሆን ደግሞ ትወደዳለህ፣ ትፈለጋለህ። በትምህርት ብርቱ ስትሆን፣ ስታልፍ፣ ስትጠነክር፣ ስትበረታ ይሄማ ያለ ነው። ስለዚህ ትኩረትህን እሱ ላይ አድርግ። ነገ ሁሉም ላይ ይደረስበታል። ልትመጣ ትችላለች፣ አይታወቅም። እኛ እንዲህ ብለን ነው ይኸውልህ እስከዛሬ እንደዚህ ትምህርት ላይ ትኩረት አድርገን ነው አይደለም። ለማንኛውም በርታ። እሺ ወንድሜ፣ ያመሰግናለሁ። በጣም ፕሮግራማችሁ ደስ ይላል። አመሰግናለሁ። እሺ እናመሰግናለን።